በጫካ የሚቀመጡት የመንግስት ቅልብተኞች በአርሲ የፈጠሩትን ጭፍጨፋ ኦርቶዶክሳውያን አውግዘውታል። አማኞች መደራጀት እንዳለባቸው ተጠቁሟል። በዝርዝር የምንመለከተው ጉዳይ ነው። አቋም የሌለውና የካሃዲነት ተምሳሌት የሆነው ጌታቸው ረዳ ስለ ይስሙላ ምርጫው የተናገሩትን መረጃ በዝርዝር ይዘናል። የቀደምት ፓርቲያቸውን ኮንነው አዲሱን አለቃቸውን አሞግሰዋል። የመረጃችን አካል ነው። አማራ ህዝባዊ ማህበራት ፎረም መግለጫ አውጥቷል። የመጨረሻ ደረጃ ላይ መድረሱ ተጠቁሟል። ሰላም ጤና ይስጥልን ውድ አርቲኤም ኢትዮ አድማጭ ተመልካቾቻችን የግንቦት 27 ቀን 2018 ዓመተ ምህረት አበይት መረጃዎችን በዝርዝር ይዘንላችሁ ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። ኦርቶዶክሳውያን ተደራጅተው የብልጽግናውን ዘረፈጅ መንግስት ማስወገድ እንዳለባቸው ተገለጸ። ጨቅላው የአብይ አህመድ አገዛዝ ያለ ጦርነትና ግጭት ለአንድ ጀንበር ሀገርን ማስተዳደር እንደማይችል በዓለም አደባባይ የታወቀ ሀቅ ነው። ለሀገር ውስጥ ግጭት የገዛ ዜጎቹን በድሮን የሚጨፈጭፍ ድንበር ጠባቂውን ወታደሮችን ወደ ክልል አስገብቶ ንጹሐንን የሚገድል ከብልጽግናው መንግስት ውጪ ማንም የለም። በአሁኑ ሰዓት በዓለም ላይ እየተደረጉ ያሉ በሁለትና ከዚያም በላይ ሀገሮች መካከል የሚደረጉትን ጦርነቶች ስንመለከት ዓለም አቀፍ ሚዲያዎች የዘገቡ ቸውን የሟቾች ቁጥር በአርሲ ብቻ የተገደሉትን ኦርቶዶክሳውያን ያህል አይሆንም። በክልሉ የሚፈሳውን የንጹሃን ደምና የዜጎችን ለቅሶ ዛሬ መንግስት ሽፋን ቢነፍገውም ነገ ላይ ግን ጥቁሩ ናዚው አብይ አህመድ በዓለም አቀፍ ፍርድ ቤት በመቅረብ ዋጋ እንደሚሰጠው የሚጠበቅ ነው። የአንድ ሀገር መንግስት ዋናው የስራ ኃላፊነት ዜጎች በሰላም ወጥተው በሰላም ወደ ቤታቸው እንዲመለሱ የነዋሪዎችን ደህንነት መጠበቅ ሲሆን የብልጽግናው መንግስት ግን በተቃራኒው በጫካ ቅልብተኞቹ በኩል የህዝብ ትራንስፖርት እያስቆመ መንገደኞችን ማገት ልዩ መገለጫ ሆኗል። የመንግስት ኃላፊነት ለዜጎች መሰረታዊ ፍላጎት ማሟላት ሲሆን አብይ አህመድ የሚመራው መንግስት ግን መንገዶችን በብልጭልጭ አሳምሮ ራሱ ቆስቁሶ በፈጠረው ጦርነት ለተጎዱ ንጹሃን ዜጎች የሚሰጥን እርዳታ ለገበያ በማውጣት ረሃብን እንደ ጦር ስልት በመጠቀም በሚሊዮን የሚቆጠሩ ሰዎች ላይ ጭፍጨፋ እየፈጸመ ይገኛል። በአርሲ ዞን እየተፈጸመ ያለውን የንጹሃን ኦርቶዶክሳውያን ግድያ ጥቃት ከደረሰባቸው ነዋሪዎችና ለህሊናቸው ያደሩ ሚዲያዎች እንዲሁም ግለሰቦች ውጪ ትልልቅ ሀገር በቀል ተቋሞች፣ የሃይማኖት አባቶች እንዲሁም የመንግስት አካላት ለድርጊቱ ውግዘት ሲያቀርቡ አልታየም። በአንዳንድ አካላት ደግሞ የሚወጡት መግለጫዎች ስለ ሰው ነፍስ የሚታረድበት ቦታ ሳይሆን የአብርሃም በግ የተሰዋበትን የሞሪያም ተራራን የኮነኑ ይመስል ከእኛ ይውጣ በሚመስል ንግግር ሲሸነግሉ ታይተዋል። በመጨረሻም ከገዳይ እጅ ፍትህ አይጠበቅም። የአርሲው ጉዳይ የአርሲው ኦርቶዶክሳውያን ብቻ አይደለም። ነገ ላይ የሁላችንንም ቤት ማንኳኳቱ አይቀርም። ስንገደል እንበዛለን የሚለው ሃይማኖታዊ ብሂል አሁን ላይ መተረታችንን አቁመን ሁላችንም ኦርቶዶክሳውያን ቤተክርስቲያናችንን መጠበቅ ምዕመናኑን ማንቃት አለብን። ይህ ደግሞ የሚሆነው ይህንን ዘረፈጅ የሆነውን የብልጽግናውን አገዛዝ ለአንዴና ለመጨረሻ ጊዜ ማስወገድ ስንችል ነው በማለት ብዙዎች ሐሳባቸውን እየገለጹ ይገኛሉ። ሻሻነት ማሳያ ከሆኑ ፖለቲከኞች መካከል በቀደምት ጊዜያት የአብይ አህመድ ቀንደኛ ጠላት አሁን ደግሞ የጠቅላይ ሚኒስትሩ አማካሪ የሆነው ጌታቸው ረዳ በሚሊዮን የሚቆጠሩ ሰዎች ጠቅላይ ሚኒስትሩንና ፖሊሲዎቻቸውን የሚደግፉ እንዳሉ ሁሉም በሚሊዮኖች የሚቆጠሩ ደግሞ ይቃወሟቸዋል ሲሉ የምስራቅ አፍሪካ ጉዳዮች አማካሪው ገልጸዋል። ከኒውስ ሜከርስ ጋር ቆይታ ያደረጉት እሳቸው የሚመክሯቸው ጠቅላይ ሚኒስትር የሚመሯት ሀገር አሁን ላይ ማህበረሰቡ በተለያዩ አካባቢዎች እየተከሰተ ነው ባሉትና አነስተኛ ግጭትና ውከት ብለው በጠሩት አውድ ውስጥ መሆኑን በማንሳት በነቂስ ወጥተው መምረጡን ምን ያህል እንደተማረ የሚያሳይ ነው ሲሉ ሆዳደርነታቸውን ገልጠዋል። ጌታቸው ረዳ ሲቀጥሉ ምርጫው የውከትና ብጥብጥ መቃወሚያ ነው ያሉት ጌታቸው በጅማና በአዲስ አበባ ከተሞች የተካሄደው የምርጫ ሂደት በግንባር መታዘባቸውን በመግለጽ ህዝቡ በነቂስ ወጥቶ ድምጽ ሰጥቷል በማለት ምርጫው ፍትሃዊና ተአማኒ ነው ለማለት ሲቃጣቸው ተስተውለዋል። አማካሪው ሲቀጥሉ በአንዳንድ አካባቢዎች የተወሰኑ ተቃዋሚ ኃይሎች የጦር መሳሪያዎችንና ፈንጂዎችን በመጠቀም ድምጽ አሰጣጡን ለማስቆም ቢሞክሩም ህዝቡ ግን ይህንን ተቋቁሞታል በማለት በአደባባይ ዋሽተዋል። ምርጫው የጠቅላይ ሚኒስትሩን ፖሊሲዎች ከመደገፍ ወይም ከመቃወም ባለፈ ህዝቡ በየቦታው ባለው አነስተኛ ግጭትና ውከት ምን ያህል እንደተማረረና ሰላም እንደናፈቀ አመላካሽ ነው ሲሉም የህዝብን ድምጽ ለማፈን ሞክረዋል። አማካሪው አክለውም ከጊዜያዊ አስተዳደር ፕሬዝዳንትነት ስልጣናቸው መነሳታቸውን በተመለከተ የተለየ ቅሬታም ሆነ ቁጣ እንደሌላቸው ገልጸዋል። በፖለቲካችን ውስጥ የተወሰነ ጤናማ አካሄድ ለማስገባት የምችለውን ያህል ጥሪ ያለው ያሉት የጠቅላይ ሚኒስትሩ አማካሪ ስልጣናቸው ከማብቃቱ በፊት የሚነሱበት ጊዜ ደርሶ እንደነበረ መጠቆማቸውን አስታውቀዋል። ይህም ሙሉ ለሙሉ ህልው ባይሆንም በከፊል ነገር ግን በከባድ ሁኔታ እንደተሳካ አንስተዋል። ከእሳቸው ቀጥሎ ስልጣኑን በተረከበው አካል ላይም ምንም አይነት ግላዊ ቂም እንደማይዙ ቢያረጋግጡም የቀድሞ ፓርቲያቸውን ህወሓትን ግን አምርረው ወቅሰዋል።
አስታውቀዋል። ጌታቸው ረዳ ህወሓት አሁን ላይ ያከናወነውን ድርጊት በተመለከተ መፈንቅለ ስልጣን ሲሉ የጠሩት ሲሆን ራሱን በህገወጥ መንገድ የሾመ አካል በመሆኑም ለነጻና ፍትሃዊ ምርጫ የሚያስፈልገውን አስተማማኝ ጸጥታ የማረጋጋት ብቃት የለውም ብለዋል። ጌታቸው ሲቀጥሉም በትግራይና ህወሓት እንዲሁም የምርጫን ሁኔታ በተመለከተ ተቋማት እስካሉ ድረስ ነገሮች አስቀድመው የሚታወቁበትና የተረጋጉ የሚሆኑበት ስርዓት እንዲኖር የተወሰኑ ህጎች ማክበር እንደሚጠበቅ ጠቁመዋል። በአማራና ትግራይ ምርጫውን ለማስቆም የሞከሩ ኃይሎች አልተሳካላቸውም ያሉት አማካሪው ህዝቡ ግን መምረጥ እንደሚፈልግ አሳይቷል በማለት በአደባባይ ሲቀጥፉ ተስተውለዋል። በተያያዘ መረጃ ጌታቸው ረዳ በቲአርቲ ቴሌቪዥን የሰጠውን ምላሽ ተከትሎ ከቀረቡት መካከል የአማራ ማህበር በሰሜን አሜሪካ አባሉ ሮቤል አለሙ ለቀድሞ አማካሪው ምላሽ ሰጥቷል። ሰኞ ዕለት የምርጫው ቀን የታየው ነገር የዲሞክራሲ አስመሳይነት ነበር ያለ ሲሆን ምክንያቱም በኢትዮጵያ ያለው የአሁኑ ሁኔታ ከዚያ የራቀ ነው ብለዋል። ይህን ለመረዳት የአብይ አህመድን አስተዳደር የሰብአዊ መብት አያያዝ ታሪክ መመልከት ብቻ በቂ ነው። ይህም በዓለም ላይ ካሉ በጣም አስከፊዎች መካከል ይመደባል በማለት ጠቅሶታል። እንደ ምሳሌ ብንወስድ ባለፉት 5 ዓመታት የታጠቁ ግጭቶች ሲካሄዱበት በነበረውና ባለፉት 3 ዓመታት ደግሞ በአብይ የኦሮሞ ብልጽግና ፓርቲ አስተዳደር ስር ባሉ የመንግስት ኃይሎች በኩል የአማራ ክልል የዕለት ተዕለት የጭካኔ ድርጊቶች እያስተናገደ ይገኛል ብለዋል። ባለፈው ወር የለምኪን ኢንስቲትዩት የአብይ ጦርነት በአማራ ህዝብ ላይ የዘር ማጥፋት ነው በማለት የዘር ማጥፋት ማስጠንቀቂያ አውጥቷል። እናም ድርጅታችን በመንግስት ኃይሎች የጤና ጣቢያዎች፣ ትምህርት ቤቶችን፣ የአምልኮ ቦታዎችን እና ሌሎች የሲቪል ተቋማትን ኢላማ ያደረጉና በሺዎች የሚቆጠሩ ሰዎችን ለሞት የዳረጉም ከ770 በላይ የአየር ድብደባዎችን መዝግቧል። የቅርብ ጊዜ የቢቢሲ ሪፖርት ከአነስተኛ የጤና ማዕከላት የተወሰደ ናሙና በአማራ ክልል በሺዎች የሚቆጠሩ የአስገድዶ መድፈር ጉዳዮችን ያሳየ ሲሆንም አብዛኞቹ በመንግስት ኃይሎች የተፈጸሙ መሆናቸውንም ተመላክቷል። ባለፈው ሳምንትም የጤናና የግጭት ጥበቃ ጥምረት በጤና አጠባበቅ ላይ እየጨመረ ያለውን ጥቃት የሚያሳይ ሪፖርት አውጥቷል። ዩኒሴፍ ከ9 ሚሊዮን በላይ ልጆች ከትምህርት ገበታ ውጭ መሆናቸውን ሪፖርት አድርጓል። ከነዚህ ውስጥ ግማሹ ከአማራ ክልል ናቸው። እናም በአጎራባች ኦሮሚያ ክልል በብሔረሰብ አማራዎችና በኦርቶዶክስ ክርስቲያን ማህበረሰቦች ላይ የሚደርሰው ጥቃት ቀጥሏል። ምርጫው ዕለትም በምስራቅ አርሲ አካባቢ የነቃ ጭፍጨፋ ሲካሄድ ነበር። የአካባቢው ታጣቂዎች ተሳታፊ ሆነዋል። በወለጋ አካባቢ ደግሞ በፌዴራልና በኦሮሚያ ክልል ኃይሎች በኩል ቀጣይነት ያለው ጥቃትና የከበባ ሁኔታ ይታያል። ስለዚህ በጣም አሳሳቢ የሆነ የሰብአዊ መብት ቀውስ አለ። የፖለቲካ ብዝሃነት የለም። የሀሳብ ነጻነትም የለም። የተዘጋ የሲቪክ ምህዳር አለ። ነጻ ፕረስ የለም። በሺዎች የሚቆጠሩ ሰዎች በአማራ ማንነታቸው፣ በፖለቲካዊ እምነታቸው ታስረዋል ወይም በአንዳንድ ሁኔታዎች ያለምንም ምክንያት ታስረዋል። ከነዚህ መካከልም የተቃዋሚ ፓርቲ አመራሮች፣ የፓርላማ አባላት፣ ነጻ ጋዜጠኞች፣ የሲቪል ማህበረሰብ መሪዎች ይገኛሉ። እነዚህ ሰዎች በጣም ከባድ በደል ይደርስባቸዋል በማለት የአብይ አህመድን ድብቅ ሴራ አጋልጠዋል። የአርሲውን ማንነት ተኮር ጭፍጨፋ አስመልክቶ አማራ ህዝባዊ ማህበራት ፎረም መግለጫ ወጣ። ማህበሩ በመግለጫው የክርስቲያን ህይወት የጨዋታ ሜዳ ሳይሆን የጦር ሜዳ ነው። እኛ ኦርቶዶክሳውያን አንድነት ደስ የሚለን የአንድ ቤተሰብ ልጆች ነን። ከሁሉም በላይ ደግሞ እኛ ኦርቶዶክሳውያን እምነት የምንጠብቅ ወታደሮች ነን እና በአንድ ሀሳብ የሚመሩ አማኞች በጦርነት መሃል ቢሆን እንኳን የመንፈስ ቅዱስ ደስታ ይኖራቸዋል። አሁን እየሞተን እንበዛለን። የአምባገነኖች የሞት ጽዋ በአይናችን እናያለን። መስቀሉ ፊት ሆነን እናሸንፋለን በማለት ማህበሩ መግለጫውን አውጥቷል። ማህበሩ ሲቀጥልም የቀራኔው አርማ የፍቅር ሰሌዳ አምላካችን የሰላም ብራና ቀለሙን የቀዳ እግዚአብሔር የድህነት ማህደሯ ጠቋሚ መሪዋ እንቅፋት ነቃፊ አዳኝ ጠባቂዋ የሰማዩ ንጉስ ስጋው ቆርሶባት ደሙን አፍስሶ ላቡን ደቅኖባት ያቆያት እምነትና ሀገር በእምነት አልባ ተኩላዎች እንድትፈርስ አንፈቅድም በማለት አሳውቋል። አክሎም ማህበሩ ኤሎሄ ብሎ የጮኸ አምላክ ሆኖ ፈርዖኖችን ያሸነፈ አምላክ የጠላትን መንግስት ንዶ ይጥላል። የዕዳ ደብዳቤውን ደምስሶ በችንካሩ ፍቆ የሀገራችንን ትንሣኤ በቅርብ ያሳየናል ያለ ሲሆን የክርስቲያኖችንና የአማራውያንን የዕዳውን ጽሕፈት በደሙ ጠርጎ ግፈኞችን በግፍ አደባባይ ያቆማል ብለዋል። በመስቀል የዋለ ጎልጎታ ያደረ እባቡን ቀጥቅጦ አዳምን የማረ አምላክ ለክርስቲያኖች ዛሬም እንደ ትናንቱ ቀድሞ ይደርሳል። ሔዋንን ከጭንቀቷ ጎትቶ ያወጣት አምላክ የእናቶቻችንን እንባ ያብሳል። እኛ ግፉዋን ክርስቲያኖች ዛሬ በአንድነት አንድ ሆነን ከቆምን የዘመኑ ፈርዖኖች አሸንፈን ድል በቀራንዮ ድል በጎልጎታ ብቻ ሳይሆን በኢትዮጵያም ድል ይሆናል ሲል ማህበሩ ቅሬታውን ገልጿል። በክርስቶስ መስቀል ጠላት ድል መተን እምነታችንንና ሀገራችንን እናስከብራለን ያለ ሲሆን ጠላትን ድል መንሻ፣ ርስት መውረሻ፣ ሞትን ማሸነፊያ፣ መከራን ማለፊያ የህይወት ማስረጃ መስቀላችንን ይዘን ድላችንን እናበስራለን። ዛሬ ይህን መግለጫ ስናወጣ ያለፈው የክርስቲያኖች ሞት እያሰብን በምስራቅ አርሲ ሀገረ ስብከት በአሰኮ ሽርካና ሆንቆል ዋቢ ወረዳዎች በኦሮሞ ታጣቂዎች በተፈጸመ ጥቃት 49 አማራና ኦርቶዶክሳውያን መገደላቸውን እያሳዘነን ነው ያለ ሲሆን አክሎም የኢትዮጵያ ህዝቦች ዛሬ በምስራቅ አርሲ ሀገረ ስብከት
በአሰኮ ሽርካ ወረዳ፣ ሆንቆሎ ዋቤ ወረዳዎች በታጣቂዎች በተፈጸመ ጥቃት 49 አማራና ኦርቶዶክሳውያን መገደላቸውን የአርሲና ሶማሌ ክልል ጅጅጋ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልሳ ነግረውናል በማለት ሁኔታውን አሳውቋል። በመጨረሻም በጥቃቱ የ101 ዓመት ዕድሜ ያለው የጠለታ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ ሲቃጠል የመድኃኔ ዓለም ቤተክርስቲያን ተዘርፎ ምዕመናን ጽላቱን ይዘው ተሰደዋል ብለዋል። ከ280 በላይ ምዕመናን በአሰኮ ወረዳ ተፈናቅለው ሜዳ ላይ እንደሚገኙም ተረጋግጧል። ስለዚህ ዳስ ጥለን ማልቀስ ይበቃናል፣ ነፍስ ይማር እያልን የወገናችንን ደም መመለስ ይገባናል፣ አለበለዚያ የጅል ለቅሶ መልሶ መላልሶ ይሆንብናል በማለት ማህበሩ መግለጫውን አጠናቋል። ወደ የአርቲኤም ኢትዮ አድማጭ ተመልካቾቻችን ለሰዓቱ የነበረን መረጃ ይህንን ይመስላል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጋበዝን ቸር ተመኘንም።